ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ጓደኞቼ የዛሬው አፕሊኬሽን እንደምትመለከቱት በስክሪኑ ላይ ማክሮ ድሮይድ ይባላል። እጅግ በጣም ብዙ ስራዎችን የሚሰራላችሁ አፕሊኬሽን ነው ማለት ነው። በጣም ትወዱታላችሁ። ነገር ግን ዛሬ ከሚሰጣቸው ጥቅሞች መካከል አምስቱን ብቻ አሳያችኋለሁ። ከዛ በላይ እጅግ በጣም ብዙ ነገሮችን መስራት ትችላላችሁ በዚህ አፕሊኬሽን። ነገር ግን እኔ ዛሬ አምስቱን አሳያችኋለሁ። በጣም ትወዱታላችሁ። ሁላችሁም ዳውንሎድ አድርጋችሁ እንድትጠቀሙት ሪኮመንድ አደርጋችኋለሁ ማለት ነው። አፕሊኬሽኑን ፕሌይ ስቶር ላይ ማግኘት ትችላላችሁ። ከቴሌግራም ቻናሌም ላይ እጭንላችኋለሁ ማለት ነው። ስለዚህ እንዴት እንደሆነ አሁን ስቴፕ ባይ ስቴፕ ላሳያችሁ። እሺ፣ መጀመሪያ ላይ የእናንተን ስልኩ ተቆልፎ ስልካችሁን አንድ ሰው አንስቶ ሲከፍተው አንድ ጊዜ ወይም ሁለት ጊዜ ከተሳሳተ ፎቶ አንስቶ ማስቀመጥ ይችላል። ይህ አዲስ ነገር ላይሆን ይችላል ለእናንተ። ይህን ለማድረግ ካሁን በፊት ግን ሌላ አፕሊኬሽን ተጨማሪ አፕሊኬሽን እንጭን ነበር። ነገር ግን ይህንም ጭምር በዚህ አፕሊኬሽን ብቻ መስራት እንችላለን ማለት ነው። ስለዚህ ቪዲዮን ላይክ ማድረግ እንዳትረሱ። ሰሞኑን እይታው ትንሽ ወርዶብኛል። ስለዚህ በተቻላችሁ አቅም ላይክ አድርጉ ማለት ነው። ያው ኮፒ ሊንክ አድርጉ እንደሚሉት ማለት ነው ቲክቶክ ላይ። ስለዚህ ከዛ ውስጥ የመጀመሪያው አሁን ማሳያችሁ እሱ ነው። አፕሊኬሽኑን ከፍተዋለን። ስትከፍቱት እንደዚህ ይመጣላችኋል። እጅግ በጣም ዘመናዊ የሆነ አፕሊኬሽን ነው። ስልካችሁን የምትቆጣጠሩበት ነው። እንደዚህ ፍቃዶች ምናምን ትሰጡታላችሁ። በዚህ መንገድ ይከፍትላችኋል። እንግዲህ አፕሊኬሽኑን ለመጠቀም ክፍያ ይጠይቃል። ነገር ግን እናንተ አንድ ጊዜ በማስታወቂያ ብቻ መጠቀም ትችላላችሁ ማለት ነው። ይህንን ለማድረግ መጀመሪያ ከላይ አድ ማክሮ የምትላለች እሷን ነው የምነካው። አድ ማክሮ የምትለዋን እንነካለን። ከዚህ ጋር ሶስት ነገሮች ትሪገርስ አክሽን የሚላል ሁለቱን ነገር ነው የምናስተካክለው። ትሪገርስ ላይ ከላይ ከዚች ጋር ፕላስ የምትላለች እሷን አንድ ጊዜ ትነካላችሁ። ኦኬ በሉት። ድጋሚ ትነኩታላችሁ። ከዛ ይህን ከነካችሁ በኋላ ዲቫይስ ኤቨንትስ የሚል እንፈልጋለን። ይኸው ይታያቸዋል። ዲቫይስ ኤቨንትስ እጅግ በጣም ብዙ ጥቅም ነው ያለው አፕሊኬሽኑ ከምነግራችሁ በላይ፣ ግን በፓርት እሰራላችኋለሁ ማለት ነው። ከዚህ ውስጥ ትመርጡና ሎጊኢን ፊልድ ሎጊኢን የሚል ትፈልጋላችሁ። ፊልድ ሎጊኢን አታችመንት የሚል ትፈልጋላችሁ ማለት ነው። እንግዲህ ብዙ ነው ያለው እንደምትመለከቱት። ከዚህ ውስጥ ግን አገኘሁት እኔ በቀላሉ የፊልድ ሎጊኢን አታችመንት የሚል አለ። ይህን ትነካላችሁ። እንግዲህ የሁሉ ጥቅሙ ነው፣ የአፕሊኬሽኑ ጥቅም ነው፣ የሚሰራላችሁ ተግባር ነው። ግን በፓርት ከተመቻችሁ አሳያችኋለሁ። ይህን ትነኩታላችሁ። ከዛ መቀጠል አክቲቬት የሚለውን ትጫናላችሁ። ኦኬ አክቲቭ ሆኗል ብዬ አስባለሁ። ከዛ ድጋሚ ስትነኩ ምን አላችሁ? ሰውየው ስንት ጊዜ ከተሳሳተ ላንሳው እያላችሁ ነው። ዲፎልት ያለው አንድ ላይ ነው እንደምትመለከቱት። አንድ ጊዜ ከተሳሳታችሁ ፎቶ ያነሳችኋል። ነገር ግን ምናልባት እናንተም ልትሳሳቱ ስለምችሉ እንደው ምናልባት ሶስት ጊዜ ወይም ሁለት ጊዜ በሉት። ሁለት ጊዜ ከተሳሳተ ፎቶ እንዲያነሳ። ከዛ ኦኬ በሉት። ኦኬ ብለናል። ከዛ አክሽን የሚላል ዋናው ክፍል ይሄ ነው። አክሽን የሚለውን እንነካለን። ፕላስ የምትለዋን ነው የምትነኩት ማለት ነው። ከዛ ካሜራ የሚላል ካሜራ የሚለውን ትነካላችሁ። ካሜራ የሚለውን ከነካችሁ በኋላ ቴክ ፒክቸር የሚላለ ቴክ ፒክቸር የሚለውን ትነካላችሁ። ከዛ ኦኬ በሉት። በጣም ቀላል ነው። ፍቃድ ይጠይቃችሁ ነው። ፍቃድ ስጡት፣ ኦን አድርጉት ማክሮ ድሮይድ የሚለውን አፕሊኬሽን። ከዛ ባክ ብላችሁ ተመለሱ። ከዛ አሁንም ቴክ ፒክቸር የምትለዋን አንድ ጊዜ ንኳት። ከዛ ፍቃድ ይጠይቃችኋል፣ አለው በሉት። ከዛ ፍሮንት እና ሪር ፌሲንግ ይላል። ፍሮንት የሚለው ላይ አድርጉት፣ ማለት ካሜራው ፊት ለፊት ሰውየው እንዲቀርጸው ማለት ነው። ኦኬ በሉት። ከዛ አሁን የመጨረሻ ስቴፓችሁ ምንድነው? ሰሌክት ፎልደር ይላል። ያ ፎቶ የሚቀመጥበትን ፎልደር ኤዲት የምትለዋን ነክታችሁ ትመርጣላችሁ ከስልካችሁ ላይ ማለት ነው። ካልፈለጋችሁ ደግሞ አዲስ መፍጠር ትችላላችሁ ማለት ነው። ለምሳሌ ከላይ ክሬት ኒው የሚል አለ። ክሬት ኒው ፎልደር የሚለውን ይህን ነክቼ አዲስ ልፍጠርን። ያሁን ለምሳሌ እንዳያሳስታችሁ ማክሮ ፎቶ ብዬ ልፍጠርለት ማለት ኦኬ ልበሉ። ዩዝ ዚስ ፎልደር የሚለውን ከታች ንኩ አለው በሉት። አፕላይ አውቶ ፎከስ የሚለው ማብራት ትችላላችሁ።
እንደፈለጋችሁ። አሁን ጨረሳችሁ። ከላይ ኢንተር ማክሮኒየም የምትላለች እሷን ትጫናላችሁ። የማክሮኒየም ስም አስገቡ ይላችኋል። ለምሳሌ ሎጊን አታችመንት ማለት ትችላላችሁ። ሎጊን ልበሉ። ሎጊን አላችኋል። ከታች ይችን የሴቭ ምልክት ናት። እሷን ንኳት። ሴቭ ሆነ ማለት ነው። አሁን ጨርሳችኋል። ከታች ማክሮ የሚለውን ትነካላችሁ። አሁን ያስተካከልነው ይሄ ነው ማለት ነው። ስለዚህ ከአሁን በኋላ አንድ ሰው ስልካችሁን ለመክፈት 2 ጊዜ ከተሳሳተ ፎቶ ያነሳዋል ማለት ነው። ከአሁን በኋላ አፕሊኬሽኑ ላይ መግባት አያስፈልጋችሁም። ጨረሳችሁ በቃ። በጣም ደስ የሚለው ሌሎቹንም በዚህ መንገድ ነው በቃ የፈለጋችሁትን ማስተካከል የምትችሉት ማለት ነው። ስለዚህ አሁን ቸክ እናድርገው። ያሁኑ ስክሪኑን ላጥፋው። እኔ ያው ትንሽ ፊት ፌስ ትራክ ስለሚያደርግ እንትኑ አንድ ጊዜ ተሳሳኩ፣ 2 ጊዜ ተሳሳኩ። ኦልሬዲ አሁን ካሜራ አንስቶኛል። እኔ የተደበቅኩበት ምክንያት እንትን ነው፣ በፌስ ስለሚከፍት እኔን ካየኝ ወዲያው ስልኩ ስለሚከፍት ነው። ስለዚህ አሁን ወደ ፎልደራችን እንሂድ። ማይ ፋይል እንገባለን። ፋይል ማናጀር ውስጥ ስንገባ ይኸው እዚህ ጋር ፎቶ አንስቶታል። ጣራውን ነው ያነሳው ወደ ላይ አያችሁት? ጣራውን ነው ያነሳው ከላይ። እኔ ስለተደበቅኩ በዚህ መንገድ ጨረሳችሁ በቃ። አሁን ሁለተኛና ሌሎቹን ላሳያችሁ። በጣም ቀላል ነው። በዚህ መንገድ ነው እየገባችሁ የምታስተካክሉ። ወደ ሆም እንመለሳለን። ሌላ ለመጨመር ስንፈልግ ሁለተኛ ማሳያችሁ በጣም ወሳኝ ነገር ነው። ምክንያቱም ስልካችሁ ሲነሳ የሚጮህ ነው። ማለትም ይህን የምትጠቀሙት አንዳንዴ በቃ ታክሲ ሰልፍ ላይ ስትሆኑ፣ የሚጋፋ ቦታ ላይ ስትሆኑ፣ የሆነ ቦታ ላይ ስትሆኑ ሰው ስልካችሁን ብድግ ሲያደርገው ድምፅ እንዲያወጣ እንዲጮህ የሚያደርግ ሲስተም ነው ማለት ነው። የሆነ ሰዓት ሊያስፈልጋችሁ ይችላል። እጅግ በጣም ወሳኝ ነው። አንድ ነገር ላያስፈልግ እዚህ ጋር አይካተትም ማለት ነው። ስለዚህ አሁንም አድ ማክሮ የሚለውን ከላይ ትጫናላችሁ። እሱን ከተጫናችሁ በኋላ ትሪገር እስከሚለው ፕላስ የምትለዋን ትጫናላችሁ። በተመሳሳይ መልኩ አሁንም ከተጫናችሁ በኋላ ሴንሰር የሚል ትፈልጋላችሁ። ሴንሰርስ የምትላለች ከታች እሷን ንኳት። ሴንሰርስ የምትለውን ከነካችሁ በኋላ ሼክ ዲቫይስ የሚል ትመርጣላችሁ። ሼክ ዲቫይስ የሚል አለ። ሌሎቹንም መምረጥ ትችላላችሁ እናንተ እያያችሁ። ግን ስለ አፕሊኬሽኑ ሙሉ ኮርስ ልስራላችሁ ብል 1 ሰዓት ራሱ አይበቃ። ሼክ ዲቫይስ ማለት ስልኩ ሲነሳ ወይም ሲንቀጠቀጥ ማለት ነው። ሁለተኛ ላይ አክሽን ትፈጥራላችሁ። አክሽን ማለት ድርጊት ነው። ስለዚህ አክሽን የሚለውን ፕላስ የሚለውን ተነካላችሁ ማለት ነው። አክሽን የሚለውን ከነካችሁ በኋላ ሚዲያ የሚል አለ። ወደ ታች ተወርዱና ሚዲያ የሚል ትፈልጋላችሁ። ሚዲያ የሚለውን ትፈልጋላችሁ። እዚህ ጋር ሚዲያ የሚል አለ። እንደምትመለከቱት ሚዲያ ፕሌይ ሳውንድ ወይም ደግሞ ፕሌይ ሳውንድ ድምፅ አውጣልኝ ማለት ነው። ፕሌይ ሳውንድ የሚለውን ትነካላችሁ። ከዚህ ውስጥ የፈለጋችሁትን ሳውንድ መምረጥ ትችላላችሁ። የመጀመሪያው ቹዝ ፋይል ካላችሁት ከስልካችሁ ላይ ማንኛውንም ድምፅ የራሳችሁንም ቢሆን ማስገባት ትችላላችሁ። ሶሻል ሚዲያ ላይ የተመቻችሁን አውርዳችሁ ቲክቶክ ላይ ማስገባት ትችላላችሁ፣ አደገኛ የሆኑ ድምፆችን። ነገር ግን እኔ ባንዱ ልሞክርላችሁ። በቃ በዚህ ዝም ብዬ ልሞክረውን። እናንተ ግን ቹዝ ፋይል የሚለውን ነክታችሁ ኦኬ ብትሉት ወደ ፋይል ማናጀር ይወስዳችኋል። የራሳችሁን ትመርጣላችሁ። ጊዜ ለመቆጠብ ግን ይሄን ነካና ኦኬ እለዋለሁ ማለት ነው። ከዛ እንደተለመደው ከላይ ኢንተር ማክሮኒም የሚል አለ። ማክሮኒማችሁን ትጽፋላችሁ። ለምሳሌ ሼክ ዲቫይስ ወይም ደግሞ ዝም ብዬ ልስጠው እንደዚህ አድርጌ ጀስት ለማሳየት ስለሆነ ከታች ሴቭ የሚለውን ይችን ትነካና ሴቭ አደረጋችሁ ማለት ነው። አሁን ወደዚህ ማክሮ የሚለው ላይ ስትገቡ ሌላ ሁለተኛ ጨምረናል። እንደምትመለከቱት ይህን ጨምረናል። አሁን ስልኩ ሼክ ሲሆን ወይም ደግሞ ኪሳችሁ ላይ ያስቀምጣችሁ ሰውየው ብድግ ሲያደርገው ይጮሃል ማለት ነው። እንደዚህ ተሰምቷችኋል። ምናልባት እናንተ በፈለጋችሁ ድምፅ ማድረግ ትችላላችሁ። የሚያስቸግራችሁ ከሆነ ደግሞ እናንተ ላለመጠቀም ስትፈልጉ ምን ታደርጋላችሁ? እየመጣችሁ የማትፈልጓትን ኦፍ ታደርጓታላችሁ ከዚሁ ላይ ማለት ነው። ምንም ችግር የለውም። ሌላውን መጠቀም ትችላላችሁ። ይችን ብቻ ኦፍ ታደርጋላችሁ ማለት ነው። ሌላ ወደ ሆም እንሄድና ወደ ሶስተኛው እወስዳችኋለሁ ማለት ነው። ሶስተኛው ባትሪ 100% ሲሞላ ባትሪያችሁ
እንዲቆም ማድረግ ትችላላችሁ። ድምፅ እንዲያወጣ ማድረግ ትችላላችሁ፣ ወይም እንዲናገር ማድረግ ትችላላችሁ። ይህም ባትሪያችሁ ቻርጅ ላይ ለብዙ ጊዜ ሞልቶ እንዳይቀመጥ ያደርግላችኋል ማለት ነው። ይህንን ካደረጋችሁ በኋላ ባትሪው ሞልቶ እናንተ ብትረሱት እንኳ ስልኩ ራሱ ድምፅ አውጥቶ ስለሚነግራችሁ ባትሪው እንዲያያብጥና የስልኩ እድሜ እንዲረዝም ትልቅ አስተዋጽኦ ያደርጋል። ስለ ባትሪ ብዙ ጊዜ ቪዲዮ ሰርቻለሁ። ስለዚህ 100% አድርጋችሁ ብዙ ጊዜ ማቆየት የለባችሁም ብያለሁ ማለት ነው። አሁን ወደ አጠቃቀሙ እንሄድ። እንደተለመደው አድማክሮ የሚለውን እንጫናለን ማለት ነው። አድማክሮ የሚለውን ከተጫናችሁ በኋላ ትሪገርስ የሚለው ላይ የመጀመሪያው ላይ ትጫኑና ባትሪ ኤንድ ፓወር የሚላለ ናያችሁ ድምፅ እያቆራ ባትሪ ኤንድ ፓወር የሚለውን ትነካላችሁ ማለት ነው። ከዛ ባትሪ ሌቨል የሚላለ ባትሪ ሌቨል የሚለውን ትነካላችሁ። የመጀመሪያው ላይ አድርጋችሁ ኦኬ በሉት። ከዛ በመቀጠል ኢንክሪዝ የሚለው ላይ አድርጉት። ኢንክሪዝ ሳይሆን ሲጨምር ስለሆነ ዲክሪዝ ማለት ትችላለህ፣ ሲቀንስ ማድረግ ትችላለህ። ከዛ እስከ ስንት ፐርሰንት? 100% ሲሆን ንገረኝ። ከፈለጋችሁ ደግሞ 20% ሲሆን ንገረኝ ማለት ትችላለህ። ምክንያቱም አንድ ስልክ 20% ከሆነ ቻርጅ መሆን ስላለበት ማለት። ኦኬ በሉት። ጨረሳችሁ። ከዛ አክሽን ላይ ትገባላችሁ። በቃ አሁን እኮ አሳየኋችሁ በተመሳሳይ። ከዛ ሚዲያ ላይ ትገባላችሁ። ሚዲያ ላይ ትገባላችሁ። ቪዲዮ እንዳይረዝም ጥረት እያረኩ ነው፣ ምክንያቱም ከዛ መቀጠል የፈለጋችሁትን ሪከርድ ቪዲዮ ማድረግ ትችላላችሁ። ለምሳሌ ቪዲዮ ሪከርድ አድርጋችሁ እዚህ ጋር ማስገባት ትችላላችሁ። እንዲሰማ የምፈልጉትን ድምፅ ማስገባት ነው ዋናው ቁም ነገር። ፕሌይ ኤንድ ስቶፕ ሳውንድ የሚል አለ፣ እሱን ትነከም። በተመሳሳይ ያሁኑን ቹዝ ፋይል የሚል አለ። ከዚህ ጋር ለምሳሌ ኦኬ ብዬ ወደ ፋይል ማናጀር መሄድ ይችላለሁ። ይኸው እንደምታዩት ይችን ነክቼ ወደ ፋይል ማናጀር ሂጅ የራሴን ሙዚቃ ማስገባት እችላለሁ ማለት ነው። ነገር ግን አሁን ጊዜ ለመቆጠብ እንመለስና ፕሌይ ሳውንድ ከሚለው ውስጥ አንዱን እንመርጣለን ማለት ነው። ከዛ ኦኬ እንለዋለን። ጨረስን። የማክሮኔሙን እናስገባለን። ከዛ ከታች ይችን ነክተን ሴቭ እናደርጋለን። እሺ እንደምትመለከታችሁት ነው። ስለዚህ እዚህ ጋር ማክሮ የሚለው አለ፣ መሞከር ትችላላችሁ። አሁን እንግዲህ እሱን እያሳየሁ አልሞክርም እያንዳንዱ ነገር። ሌላኛው ደግሞ አራተኛው ቻርጅ ኮኔክሽን ስቶፕ ነው። ማለትም ቻርጅ ላይ አድርጋችሁ ስልኩን ሌላ ሰው መጥቶ ስልኩ ቻርጁን ሲነቅለው ድምፅ እንዲያሰማ የምታደርጉበት ወይም ደግሞ ፎቶ ሰውየውን እንዲቀርጸው ማድረግ ትችላላችሁ። ለምሳሌ ቻርጅ አድርጋችሁ ሄዳችሁ ሌላ ሰው መጥቶ ሲነቅለው ያንን ሰውዬ ፎቶ አንስቶ ያስቀምጥላችኋል ማለት ነው። ይህንም ለማድረግ በተመሳሳይ አድማክሮ የሚለውን ትጫናላችሁ። ሁለተኛ ትሪገርስ የሚለውን ትጫናላችሁ። ከዛ ፓወር ባትሪ ኤንድ ፓወር የሚለውን ነው አሁን የምትጫኑት። ከዛ መቀጠር ቻርጅ ኮኔክትድ የሚል ትፈልጋላችሁ፣ ወይም ደግሞ ፓወር ኮኔክትድ ዲስኮኔክትድ የሚል አለ፣ እሱን ትጫናላችሁ ማለት ነው። ከዛ ፓወር ዲስኮኔክትድ የሚለውን ነው የምትጫኑት ማለት ነው። ዲስኮኔክትድ የሚለውን ኦኬ በሉት። ከዛ መቀጠል አክሽን ላይ ትገባላችሁ። እንደተለመደው አክሽን ላይ ከገባችሁ በኋላ ካሜራ የሚል ትፈልጋላችሁ። ካሜራ ኦር ፎቶ የሚል አለ። እንደምታዩት ካሜራ ኦር ፎቶ የሚለውን ትጫኑና እየፈጠንኩባችሁ ነው፣ ምክንያቱም ደቂቃው ሲረዝም እናንተ ማጎዱም። ከዛ ቴክ ፎቶ የሚለውን ትጫናላችሁ። ከዛ መቀጠል ፍሮንት ላይ እንዳለ አድርጉትና ኦኬ በሉት። ከዛ ሾው ካሜራ አይካን ይላችኋል። ካሜራ አይካኑ ይኑር ወይ ይላችኋል። እሱ ግን ባይኖር ጥሩ ነው፣ ሰውየው ፎቶ እንደተነሳ እንዲያስታውቅ። ስለዚህ ሃይድ ይበሉት፣ ሁለተኛ ላይ አድርጉት፣ እንዳያስታውቅ መሆን አለበት። ኦኬ በሉት። ከዛ እንደተለመደው የትኛው ፎልደር ላይ ላስቀምጥልህ ፎቶውን ይላል። ስለዚህ ኤዲት አድርጋችሁ የፎልደራችሁን ስም እዚህ ጋር ኤዲት የምትለዋን ነክታችሁ ታስገባላችሁ ማለት ነው። ለምሳሌ ከዚህ ጋር ዚስ ፎልደር ብየዋለሁ፣ ቅድም የፈጠርኩት ስላለ ከዚሁ መጠቀም ይችላለሁ። ከዛ ኦኬ ለዋለሁ ማለት ነው። አሁን ጨርሰናል። የማክሮ ስሙንም አሁንም በተለያየ ያስገቡን። ለምሳሌ ነው ዝም ብዬ የማስገባው። ከዛ ፕላስ የሚለውን ትነካላችሁ። አለቀ፣ ጨረሳችሁ ማለት ነው። ከዛ ማክሮ የሚለው ላይ ስትገቡ የፈጠራችኋቸው በሙሉ እዚህ ጋር አሉ። የፈለጋችሁትን ኦፍ ኦን ማድረግ ትችላላችሁ። ሌላም ብዙ ነበረ እውነት ለመናገር። ለምሳሌ ዋይፋይ ላይ ዋይፋይ እየተጠቀማችሁ ለምሳሌ ድንገት ዋይፋይ ቢቋረጥ አውቶማቲካሊ ሞባይል ዳታው እንዲያበራላችሁ። ይህም የሚጠቅማችሁ በተለይ ላይቭ ስትሪም የምታደርጉ ካላችሁ፣ ከሰዎች ጋር በቪዲዮ ኮል የምትደዋወሉ ካላችሁ፣ ለምሳሌ ዋይፋዩ ሲቋረጥ በድንገት የእናንተ ላይቫችሁ እንዳይቋረጥ ወይም ደግሞ በቪዲዮ እየተደዋወላችሁ ከሆነ ያ ሳይቋረጥ አውቶማቲካሊ ሞባይል ዳታችሁ እንዲበራ የምታደርጉበት ሲስተም አለ። እስኪ አጠር አድርጌ ላሳያችሁ፣ እሱም ትንሽ ስለረዘመ አድማክሮ የሚለውን ትጫናላችሁ። አድማክሮ የሚለውን ከተጫናችሁ በኋላ ትሪገርስ የሚለው የመጀመሪያው ላይ
እዚህ ጋር ኮኔክቲቪቲ የሚለውን ትጫናላችሁ። ፈጠን አድርጌ ለማሳየት ልሞክር። ዋይፋይ ስቴት ቼንጅ የሚል አለ። ዋይፋይ ስታትስ ቼንጅ የሚል አለ። የመጨረሻው ይህንን ትነካላችሁ ማለት ነው። ከዛ ኦኬ በሉት። ፍቃድ ይጠይቃችኋል። አለው በሉት። ከዛ ምን ዋይፋይ ኢኔብል፣ ዋይፋይ ዲሴብል፣ ኮኔክትድ ቱ ኔትወርክ ይላል። ስለዚህ ዋይፋይ ዲሴብል ሲሆን በሉት ኦኬ በሉት። ከዛ አክሽን ላይ ትመጣላችሁ። አሁንም አክሽን ላይ ኮኔክቲቪቲ የሚለው ላይ ትገባላችሁ። የተገባ ኦኬ ይሄ ነው ማለት ነው። ከዛ ሞባይል ዳታ ኦን ኦፍ የሚል ትፈልጋላችሁ። ይሄው ከዚህ አለ ሞባይል ዳታ ኦን ኦፍ ኦኬ በሉት። ሞባይል ዳታ ኦን የሚል አለ። የመጀመሪያው ላይ ተውት፣ ኦኬ በሉት። ጨረሳችሁ። ከታች ይችን ነክታችሁ ሴቭ ማድረግ ነው። ስሙን አልጻፍንም። ስም ከላይ ትጽፋላችሁ፣ ከታች ሴቭ። ይህንን ካደረጋችሁ በኋላ ዋይፋይ በድንገት ቢጠፋ እንኳ ስልካችሁ ወዲያውኑ ወደ ዳታ ስለሚቀይረው ኢንተርኔት ሳይቆራረጥባችሁ ስራችሁን በሰላም እንድትቀጥሉ ይረዳችኋል ማለት ነው። እንግዲህ ማክሮ ድሮይድ ስልካችሁን በዚህ መልኩ ስማርት ያደርግላችኋል። በነገራችን ላይ ጓደኞቼ እጅግ በጣም ብዙ ጥቅም ነው ያለው። እስኪ ተረጋግተህ ረዘም ያለ ቪዲዮ ስራለን የምትሉ ከሆነ በኮመንት አሳውቁኝ። ምክንያቱም ሳየው በጣም ቪዲዮ ስለረዘመ ነው የቸኮልኩባችሁ። በተጨማሪ ምን አለ መሰላችሁ፣ ለምሳሌ የእናንተ ስልክ ቢጠፋ በድንገት ቢጠፋና ይህ አፕሊኬሽን ምን ያደርግላችኋል መሰላችሁ? እናንተ ወደ ስልኩ ቀጥታ ለምሳሌ እናንተ ስልካችሁ ሲጠፋ አሁን መጀመሪያ ምንድን ነው የምታደርጉት? ቀጥታ ወደ ስልካችሁ ትደውላላችሁ አይደል? መቼም ተስፋ አትቆርጡም። ያገኘው ሰው ቢመልስልኝ ምናምን ብላችሁ ማለት ነው። ግን ያነሰ ያስፈልጋችሁ ቀጥታ ወደ ስልኩ ሲደውሉ በደወላችሁበት ስልክ ላይ ስልኩ ያለበትን ሎኬሽን ቦታ፣ እንደዚሁም ሰውየው የያዘውን ሰውዬ ሁሉ ስክሪንሹት አድርጎ እስከ ፎቶው ወደ እናንተ ቀጥታ ሎኬሽኑን በሜሴጅ ልክላችኋል። የአውቶማቲካሊ ማለት ነው። ይህን ነገር አሳየን የምትሉ ከሆነ ተረጋግቼ በቀጣይ እሰራላችኋለሁ። ለዛሬ ግን ይህን ይመስላል። እስኪ እስከ መጨረሻው የተከታተላችሁ ብቻ ይችን ማክሮ የምትል ጽሁፍ በኮመንት አጋሩኝ ማለት ነው። እስከ መጨረሻው መከታተላችሁን ለማወቅ MACRO ብላችሁ ኮመንት ላይ ጻፉ። በቀጣይ በሌላ ቪዲዮ እንገናኛል። ላይክ ማድረግ እንዳይረሱ። መልካም ጊዜ ጓደኞች።